በማዕከላዊ ኢትዮጵያ ክልል ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ 22ኛው ዓለም አቀፍ የጸረ ሙስና ቀን በወራቤ ከተማ በተለያዩ ዝግጅቶች ተከብሯል። የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሰርሞሎ ዕለቱን በማስመልከት ባስተላለፉት መልእክት እንዳሉት መንግስት ሙስናና ብልሹ አሰራርን ለመከላከል በቤተሰብ፣ በትምህርት ተቋማት፣ በማህበረሰብ፣ በሃይማኖት ተቋማት በትውልድ ስነ ምግባር ግንባታ ላይ ትኩረት ተደርጎ እየተሰራ ነው ብለዋል። የዘንድሮ የጸረ ሙስና ቀን ዓለም አቀፍ ደረጃ 22ኛ ጊዜ በሀገራችን ለ21ኛ ጊዜ እንዲሁም በክልላችን ለ3ኛ ጊዜ ሙስናን መዋጋት ትውልድ በስነ ምግባር ተቋምን በአሰራር በሚል መሪ ቃል ከትምህርት ቤቶች ጀምሮ እስከ ክላስተር ማዕከላት የተከበረ ሲሆን ይህ በዛሬው ዕለት የሚደረገው ውይይት ማጠቃለያ ይሆናል። መንግስት ከፓርቲ ማኒፌስቶ ጀምሮ ሌብነትን ቀይ መስመር መሆኑን በአጽንኦት በመስጠት ለላቀ ውጤት እየተሰራ መሆኑንም ወይዘሮ ፋጤ ሰርሞሎ አብራርቷል። መንግስታችን ከፓርቲ ማኒፌስቶ ጀምሮ ሌብነትን ቀይ መስመር መሆኑን አስምሮ የታገለ ሲሆን ባለፉት የለውጥ ዓመታት በመከላከል ረገድ ከፍተኛ ሙስና፣ ግራንድ ኮራፕሽን፣ በሌላ አገላለጽ የተደራጀ የመንግስት ሌብነት እንዳይኖር በትኩረት ሲሰራ ቆይቷል። የህዳሴ ግድብን ጨምሮ በርካታ ፕሮጀክቶችን ከውጤት ላይ አድርሷል። ይህ ማለት ግን በአገልግሎት ዘርፍ በህብረተሰቡ የሚያማርሩ ትንንሽ ሙስና ወንጀሎች የሉም ማለት አይደለም። እነዚህ ችግሮችን ለመፍታት ጥናት ላይ በተመሰረተ ሁኔታ የህግ የአደረጃጀትና የአሰራር ማሻሻያ ማድረግ በጣም ተገቢ ነው። ለአብነትም አሁን የተጀመሩ የመሶብ የአንድ ማዕከል አገልግሎት፣ የከንቲባ ችሎት፣ የኢንፎርሜሽን ቴክኖሎጂ ዘርፍ ላይ እየተሰሩ ያሉ ስራዎች ማሳደግ ያለብን ሲሆን ህዝቡ መብቱን በአግባቡ በመገንዘብ በማስተማር ሌብነትን ተግባር ውስጥ ተሰማርቶ የሚገኙ ያለ ምሕረት በህግ ተጠያቂ እንዲሆኑ ማድረግ ከተጠቀሱት ውስጥ የተወሰኑት ናቸው። የማዕከላዊ ኢትዮጵያ ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ማሞ ቴጋ በበኩላቸው በዘርፉ የሚያጋጥሙ ውስብስብ ፈተናዎችን አንጻር የሚገባ ጉዳዮች እንዳሉም አጽንኦት ሰጥተው ተናግረዋል። በክልሉ ስነ ምግባር ግንባታና በተቋማት አሰራር ስርዓት ማጠናከር ከንቅናቄ ስራዎች መሻገርም ይገባል ተብሏል። የዘንድሮ የዓለም አቀፍ የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል የሚከበር ሲሆን ለዛሬ ሊሸጋገር የቻለው የጸረ ሙስና ቀንና የብሔር ብሔረሰቦች ቀን በዓል አከባበር በተመሳሳይ ቀን ስለሚካሄድ እና ክልላችን አዘጋጅ በመሆኑ አብዛኛው የፊት አመራር በዚህ ሀገራዊ ተልዕኮ ላይ ስለነበረ የጸረ ሙስና ቀን በዓሉ ትኩረት እንዳያጣና በተሻለ ድምቀት ለማክበር እንዲያስችል ታስቦ ነው። ኮሚሽናችን ባለፈው ዓመት በትውልድ ስነ ምግባር ግንባታ ለሙስናና ብልሹ አሰራር በሚያጋልጡ የአሰራር ጥናቶችን በማሳደግ ከዚህ በፊት የተጠኑ ጥናቶችን ፋይዳ በመቀመር በመከላከል የተፈጸሙ የሙስና ወንጀሎችን ከሌሎች ፍትህ አካላት ጋር በመቀናጀት አጥፊዎችን በሕግ እንዲጠየቁ በማድረግ የተሻለ ውጤት ያስመዘገበ ሲሆን አፈጻጸሙ በክልላችን የሕዝብ ተወካዮች ምክር ቤት ተመዝኖ የላቀና አበረታች እንደሆነ ታይቷል። በሌሎችም የትኩረት መስኮች ላይ የሚያጋጥሙ ችግሮችን በመፈተሽ መስራት እንደሚገባም ኮሚሽነሩ በንግግራቸው አብራርተው ተናግረዋል። የስነ ምግባር ግንባታና የተቋማት አሰራር ስርዓትን ማጠናከር ከንቅናቄ መድረኮች ባሻገር የዓመቱ የትኩረት አቅጣጫ ማድረግ የሚጠበቅ ሲሆን ለሙስናና ብልሹ አሰራር ተጋላጭ የሆኑ ዘርፎች እንደ ከተማና የገጠር መሬት ገቢዎች፣ ንግድና ገበያ ልማት፣ ግንባታ ፈቃድ አሰጣጥ ቁጥጥር፣ ሰው ሀብት ልማትና መረጃ አስተዳደር፣ ሼድ አስተዳደር፣ ህብረት ስራ፣ የፋይናንስ ግልጸኝነትና ተጠያቂነት፣ ግዢና ንብረት አስተዳደር፣ ኢንቨስትመንት፣ ፍትህ ዘርፍ፣ ወሳኝ ኩነት መረጃ አስተዳደር እና ሌሎች ተያያዥ ለሌብነትና ብልሹ አሰራር ተጋላጭ የሆኑ ዘርፎችን በመፈተሽ በእቅድ ማስተካከል። በመርሃ ግብሩም የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሰርሞሎ፣ የክልሉ ብሔረሰቦች ምክር ቤት አፈ ጉባኤ አቶ አቡቱ አኒቶ፣ የክልሉ ጠቅላይ ፍርድ ቤት ፕሬዚዳንት አቶ ኤርሲኖ አቡሬ፣ በምክትል ርዕሰ መስተዳድር ማዕረግ የክላስተር አስተባባሪዎች፣ የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ማሞ ቴጋ፣ ከክልል ከዞን ከልዩ ወረዳ የተውጣጡ ከፍተኛ ስራ ኃላፊዎችም ተገኝተዋል።